ያግዝህ። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ግን እኔ ጋር ድምፅ የሚረብሽ ካልሆነ እንዴት ነው ታዲያ? ደህና ነው አልሐምዱሊላህ። የሆነ ነገር በሉን በቃ እንዲሉን ነው የምፈልገው። እሺ እንደው ተዋውስ ኸይር ነው። ድምፅ አይረብሽም? ከባክግራውንድ ያለ ድምፅ አይረብሽም? ችግር የለውም አይረብሽም። ኡስታዝ ገደል ውስጥ ቆመው ነው እንደሚያወሩን። ሰላም አለይኩም። አይደለም ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አይ መንገድ ዳር ነውና ቤቴ ሙዚቃ ምናምን አለና በጣም ያስጠላል። እሱኛው አይሰማም። ኢኮ ብቻ ነው ያለው። የቤቱ እንትን አለ እንጂ እንትን የለም። ከወጣው በጣም ሙዚቃ አለ። አይሆንም ለማውራት ችግር የለውም። ወላሂ ተመችቶናል በጣም ችግር የለውም። እኔ ሙዳቸውን አውቀዋለሁ። ላለማውራት እንደምትደርስ ይቀጥሉ። አሪፍ እሺ። ሰላም አለይኩም ወረሕመቱላሂ ወበረካቱ። እሺ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እያንዳንዱ ሰው በጣም በብዙ መልኩ ጸጋን ይገልጿላ። ለእናንተ የተዋለላችሁ ጸጋ ምንድን ነው ሲባል አንዳንዱ በጣም ብዙ ሰው ዲን ይችላል፣ በጣም ብዙ ሰው ሳንቲም ሊል ይችላል። በጣም ጥሩ ቤተሰብ ሰጥቶኛል አላህ አመሰግናለሁ ይላል። ጥሩ ትዳር ሰጥቶኛል ብሎ አላህን አመሰግናለሁ ይላል። እና የምትወዱት የቁርአን አንቀጽ ምንድን ነው ብላችሁ ብትጠየቁ ሁሉም ደስ የሚሉ አንቀጾች ይኖራሉ። እኔም በጣም ደስ የሚለኝ አንቀጽ አለ። በጣም ደስ የሚለኝ አንቀጽ አለና ያንን አንቀጽ ልበልላችሁ። ወማ ቢኩም ሚን ኒዕመቲን ፈሚን አላህ ወማ ቢኩም ሚን ኒዕመቲን ፈሚን አላህ። እያንዳንዱ ጸጋ ከአላሁ ስብሓነሁ ወተዓላ ነው አለ። እያንዳንዱ ጸጋ ከጸጋዎች ሁሉ ትልቁ ጸጋ ደግሞ ዲነል ኢስላም ነው። ወላሂ ወቢላሂ ወተላሂ አሁን እስልምና የተሰጣችሁ ሰዎች እስልምናን እያንዳንዳችሁ የሰውነት አካላታችሁ ቢቆራረጥ ይሻላል ብትባሉ ትመኛላችሁ ይህን ያገኛችሁትን እስልምና ከምታጡ። ወላሂ አላህ እኛ በኃይላችን አይደለም፣ በቁዋችን አይደለም፣ በጣም በብዙ ቴክኖሎጂ ብቃቶች አይደለንም፣ በጣም ብዙ ነገራቶች ያለን ሰዎች አይደለንም። እና አላህ ሱብሓነሁ ወተዓላ ምንም የማናቅ ሰዎች ሆነን ሳለ ፕሮፌሰር፣ በጣም ጋይኖኮሎጂስት ነው፣ በጣም አዋቂ ነው፣ በጣም ትልቅ ሰው ነው፣ በጣም የመጨረሻ ትልቅ ምሁር ነው የሚባለው ሰው አንድ አላህን በብቸኝነት ማምለክ የሚለው ነገር ሳይገባው ቀርቶ ፍጡር ያመልካል። በዓለም ላይ ታዋቂ የሚባሉ የሜዲሲን ተማሪዎች የሕክምና ሰዎች የሚባሉት ህንዶች ናቸው። ያን ሁሉ ጸጋ ከሰጣቸው በኋላ አላሁ ስብሓነሁ ወተዓላ ግን ምን ከለከላቸው? ሂዳያ ከለከላቸው አይደለ? እኔ እናንተ ግን ምንም ሳናቅ ምንም አይነት ነገር ሳናቅ በሕክምና ጠባቸው የምትደነቅባቸው ሰዎች ያልገባቸው እስልምና አንተ ግን ላኢላሃ ኢላላህ ሙሐመዱን ረሱሉላህ ምን ያህል ቢወደን አላህ። እነሱንስ አላህ የፈለገ አዋቂ ቢሆኑ የፈለገ ጭንቅላት አላቸው ቢባሉ ኢነመል ሙሽሪኩነ ነጀስ፣ እነዛ በአላህ የሚያጋሩ የሆኑ ሰዎች ነጃሶች ናቸው አለ አላህ። ከዛ ምን ይላል? የከብት ሽንት የሚጠጣ ዶክተር ታያለ። አዩ ይህ ሂዳያ የኔ ነው አለ አላህ። ይሄ ቅናቻ የሚባል መንገድ የኔ ነው አለ አላህ። የማንም ስልጣን አይደለም። ሁሉም ሰው ሂዳያ በሰው ልጅ ቢሆን ኑሮ እያንዳንዳችን ለቅርብ ለሆነ ሰው ሰጥተነው ነበር። ይሄን ሂዳያ አይደለ? ለምትወዱ ሰው ሁሉ ይህን ሂዳያ ሰጣችሁት ነበር። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እጅግ በጣም ለሚወዱት አጎታቸው ይሰጧቸው ነበር። አላህ ምን አለ? ከዛሳ
ከይፈ በድር ጦርነት ላይ ኡሑድ ጦርነት ላይ ከይፈ ይፍሊሑ ላሁ ቀውመን አለ አላህ እነዛ ሰዎች እንዴት ይድናሉ አለ መልእክተኛው ሰለላሁ ዐለይሂ ወሰለም። ሹጀ ነቢ ሰለላሁ ዐለይሂ ወሰለም መልእክተኛቸውን ሰለላሁ ዐለይሂ ወሰለም ፈንክተው እንዴት ይድናሉ ስለ አላህ ምን እንዳሉ ታውቃላችሁ? ለይሰ ለከ ሚነል አምሪ ሸይ ያ ሙሐመድ አንተ በጉዳዩ ላይ ምንም አይነት ስልጣን የለህም አለው የመምራት ኢነከ ላ ተህዲ መን አሕበብት አንተ የወደድከውን አትመራም ያ ሙሐመድ አንተ የወደድከውን አትመራም አለ አላህ። ወላኪን አላህ የህዲ መን የሻ አላህ የፈለገውን ይመራል አለ። ከዛ ተነስቶ ምን አለ? ዋሕሺ አጎታቸውን ሐምዛ ቢን አቡ ጣሊብን የገደለውን ሰው የአላህ እስልምና ሰጠው ለእስልምና ከፍተኛ ነገር ያበረከቱትን አጎታቸውን ከለከላቸው። ይሄ የኔ ስልጣን ነው አለ አላህ። በዚህ ስልጣን ግን አንተን ፈቅዶ መርጦ ሲመርጥህ ምን ትለዋለህ? አላህ ወማ ቢኩም ሚን ኒዕመቲን ፈሚናል አላህ የያዘ ሰው ልቡ ሁሉ ብርሃን ነው። ማረጋገጫው በፍልስጤኖች እዩ። አላህ በምድር ላይ የሰውን ልጅ ሊቀጣ ሲፈልግ አላህ የሚባለውን ነገር ከልቡ ያነሳለታል። አላህ የሚባለውን ነገር አላህን ማምለክ የሚባለውን ነገር ከልቡ ያነሳለታል። የሰው ልጅ ደግሞ በስጋ ከሚቀጣ በመንፈስ ቢቀጣ የመጨረሻ ትልቁ መጥፎ ነገር ነው። ለዚህም ነው እስራኤላኖች ብዙዎቻቸውን ሲታዩ ኤቲስቶች ናቸው። አላህ አየኸው። እነዛ ግን በአላህ እንዲያምኑ ጽናት ተጎናጽፈው ዛሬ ፈለስጤናችሁን ያቸው በአላህ ያመኑ ብርቱ ወንዶች ናቸው። ከዛ አላህ የወንድነት ምልክት ሲነግር ደግሞ ረጁልና ሪጃል ይለያያል ይላል አላህ። ረጁልና ሪጃል ይለያያል። አላህ ከልቡ ሲያጠፋልህ ወንድ የሚባለው ነገር ሁሉ ይጠፋብሃል። ፈሪ ትሆናለህ። ፈሪ ብቻ ሳይሆን ዱንያ ብቻ። ለዚህም ነው አይሁዳውያኖች አላህ ፈተመነው ሞት ኢን ኩንቱም ሳዲቂን እውነተኛ ከሆናችሁ እስቲ እናንተ አይሁዳውያኖች ሞትን ተመኙ። በምድር ላይ አምላክ የለም ካሉ ሞትን ለምን ይፈራሉ? አምላክ የለም ካለ ሞትን ለምን ይፈራሉ? ለዚህም ነው አይሁዳውያኖች እጅግ በጣም የሚጸየፉት የሚፈሩት ነገር ብቸኛው ሞትን ነው ይላሉ። ቻሌንጅ ያቀረቡላቸው እናንተ አይሁዳውያኖች ሆይ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አመጡና እስቲ እናንተ አይሁዳውያኖች ሆይ ሞትን ተመኙ እስቲ። አንድ ሰው አልነበረ ሞትን የሚመኝ። አላህ እኔ እናንተን ግን አልሐምዱሊላህ الذي أعطانا الإسلام قبل أن نسأله والله وبالله ያላችሁበት ጸጋ ዛሬ አንድም ሁለት ነው። አላህ ቤተ ክርስቲያን ወስዶ አጥር ያንጠለጠለ ዛፍ አጥሩን እንዲስም ያደርጋል በረካ ነው እያለ ወንድ ልጅ እንድታመልክ ያደርገ ነበር። አላህ ልብህን ከፍቶ ሳትጠይቀው እስልምናን ሰጠ። እስልምናን ካገኘ በኋላ የሚመጡ መከራዎች ሁሉ መከራ አይደሉም። በነገራችን ምንድን ናቸው? ምንድን እና አልሐምዱሊላህ አላ ኒዕመት ልእስላም። ወላሂ አንዳንዴ አላህን አላሁመ ያ ሙቀሊበ ልቁሉብ ሰቢት ቀልቢ ዐላ ዲኒክ ያ ረብ ያ አላህ ጌታዬ ሆይ እንደው በዚህ ዲን ላይ አጽናኝ። በየሰላቱ እኮ እንድንታዘዝ ነው። በየሰላቱ ሂዳያ ማን ያውቃል? ቢቀማህስ አላህ ቢቀማህ ማን ዋስትና አለው? ማንም የለው። እና የተሰጠን ጸጋ ትልቅ ነው። እና አጠቃላይ የአላህን ጸጋ እያስታወስን በመጣን ቁጥር ስለ እስልምናችን ዱንያዊ መከራ በአጠቃላይ ችግር ሆኖ አይታየንም። ይታየንም አላህ። ይህ በጣም የሚገርባቸው ነገር ግን በጣም ብዙ ኡስታዞች ሼኾች ውጭ እያደመጣችሁ ነው። እኔ ምንም በማላውቀው አንደበቴ የተሰማኝን ነው የምነግራችሁ በነገራችን ላይ። እና ከባድ ነው። እንደ አላህ እስልምናን የሰጠን አምላክ ምስጋና ይገባው። በእጅ አንዳንዴ ዱንያ ጠበበን ይላል። ምን ሆንክ ያ ስለ ራበ ስለ ጠማ በልተው እየበሉ እየጠሙ አላህን ያጣሉ የሉም እንዴ? በጣም ሀብታም የሆኑ ከዛስ የመጨረሻ የዱንያ ጽግ ይደርሱና ስካንዲናቪያን ካንትሪን ተመልከት። እነዛ አውሮፓ ስካንዲናቪያን ያሉት ሰዎች ሁላቸውም ሱሳይድ ነው አሉ ስዊድን ላይ። ለምንድን ነው ሲባል ብር አላጡ፣ ሳንቲም አላጡ፣ ራሓ ዱንያ ቁሳ